የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሪ ተመን እንዲኖር ለማስቻል በወር 2 ጊዜ ግልጽ ጨረታ እንደሚያካሂድ ያሳወቀበትን መግለጫ ነው የምናገኘው። ባንኩ በየሁለት ሳምንቱ አካሂደዋለሁ ያለው የውጭ ምንዛሪ ጨረታው በተለይም በቀሪ የበጀት ዓመቱ ወራት በተከታታይ የሚካሄድ ይሆናል ብሏል። በዚህም መሰረት ባንኩ ዛሬ ባካሄደው የ50 ሚሊዮን ዶላር የውጭ ምንዛሪ ጨረታ አንድን የአሜሪካን ዶላር በ131 ብር ከ70 ሳንቲም መሸጡን ገልጿል። ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። የኢትዮጵያ ብሔራዊ ባንክ የማክሮ ኢኮኖሚ ፖሊሲ ማሻሻያው መተግበር ከተጀመረበት ከሐምሌ ወር 2016 ዓ.ም ወዲህ የወጪ ንግድ እንዲሁም የኋላ የውጭ ምንዛሬ መጨመሩንና የሀገሪቱ የካፒታል ፍሰት ማደጉን ትናንት ባወጣው መግለጫ አሳውቋል። ባንኩ አክሎም የማክሮ ኢኮኖሚ ፖሊሲ ማሻሻያው መተግበር ቀድሞ የነበረው የሀገሪቱ የውጭ ምንዛሬ እጥረት እንዲቃለል ማድረጉን ገልጿል። በተለይም ወደ ብሔራዊ ባንክ የሚቀርበው የወርቅ መጠን ከተገመተው በላይ እንዲጨምር ማድረጉን የባንኩ ገዢ ማሞ ምህረቱ ሲናገሩ ተደምጠዋል። እንዲሁም የሀገሪቱ የውጭ ምንዛሬ መጠባበቂያ ክምችት በተለይም ባለፉት 9 ወራት ውስጥ ከተጠበቀው በላይ መጨመሩንም አመልክተዋል። የኢትዮጵያ ብሔራዊ ባንክ ከረጅም ዓመታት በኋላ የውጭ ምንዛሬ አስተዳደር ስርዓት ማሻሻያ ያደረገው ሐምሌ 22 2016 እንደነበረ ይታወቃል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት የተሸጋገረ ሲሆን የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ወይም ኢንተርናሽናል ሪዘርቭ ከመሻሻያው ወዲህ ባሉት 9 ወራት ከ200% በላይ ያደገ ሲሆን የያዝነው በጀት ዓመት ሊጠናቀቅ 3 ወራት እየቀሩት እቅዱን ማሳካት ተችሏል። በበጀት ዓመት መጨረሻም ከእቅዱ በላይ እንደሚሆን ተገምቷል። የባንኩ ገዢ አክለውም የውጭ ምንዛሬ አቅርቦቱን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በወር 2 ጊዜ መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ እንደሚጀመር አሳውቀዋል። ይኸው በየሳምንቱ የሚካሄደው የውጭ ምንዛሬ ጨረታ በተለይም በቀሪ የበጀት ዓመቱ ወራት በተከታታይነት ተግባራዊ እንደሚሆን ጠቁመዋል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማሻሻልና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየ2 ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጥል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። ይህ በእንዲህ እንዳለ በውጭ ምንዛሬ አስተዳደር መመሪያዎች አፈጻጸም ሂደት በህብረተሰቡ፣ በንግዱ ማህበረሰብ እንዲሁም በባንኮች መካከል የተለያዩ ብዥታዎች መኖራቸውን የባንኩ ገዢ ጠቁመዋል። በተለይም በባንኮች በኩል የሚስተዋሉ አንዳንድ ክፍተቶችን ለማስተካከል ከባንኮች ስራ አስፈጻሚዎች ጋር ምክክር መደረጉን የገለጹት ማሞ ምህረቱ ባንኮች የሚያስከፍሉትን ኮሚሽን እንዲሁም የአገልግሎት ክፍያ ተመጣጣኝ እንዲያደርጉ ማሳሰቢያ መሰጠቱን ገልጸዋል። በአፈጻጸም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። በሌላ በኩል በህገወጥ መንገድ የውጭ ምንዛሬ ግብይት የሚያካሂዱና ገንዘብ ወደ ውጭ የሚያሸሹ ኩባንያዎች እንዲሁም ግለሰቦች ላይ እርምጃ እንደሚወሰድ ጠቅሰው የባንኩ ገዢ አስጠንቅቀዋል። በዚህ ህገወጥ ተግባር የሚሳተፉ ኩባንያዎች እንዲሁም ግለሰቦች ከመደበኛው የሀገሪቱ የባንክ ስርዓት ጋር ያላቸው ግንኙነትም ሙሉ ለሙሉ ሊቋረጥ እንደሚችል ጠቁመዋል። የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። ይህ በእንዲህ እንዳለ ህጋዊ ፈቃድ ያላቸውን የኋላ ኩባንያዎች ዝርዝር ባንኩ እንደሚያሳውቅ የገለጹት አቶ ማሞ ህብረተሰቡ ከህገ ወጦች በመራቅ ራሱን ከመጭበርበር እንዲጠብቅም አሳስበዋል። እንዲሁም በሌሎች ሀገራት ህጋዊ የኋላ አገልግሎት የሚሰጡ ኩባንያዎች ጭምር ይፋ እንደሚደረጉም ጠቁመዋል። ህጋዊ ፈቃድ ያላቸው የኋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ ወይም ዌብሳይት የሚገለጽ ይሆናል። ከነዚህ የኋላ ኩባንያዎች ውጭ ያሉት በሙሉ ፍቃድ ያልተሰጣቸው እንደሆኑ ህብረተሰቡ ተገንዝቦ ራሱን ከአደጋ ስጋት፣ ከመጭበርበርና ከስርቆት እንዲጠብቅ አጥብቀን እናሳስባለን። እንደ ሁኔታውም በየሀገሩ ያሉ ህጋዊ የኋላ ኩባንያዎችን ስም ዝርዝር ይፋ የምናደርግ
ይሆናል። የኢትዮጵያ ብሔራዊ ባንክ አክሎም መላው የንግድና የኢንቨስትመንት ማህበረሰብ እንዲሁም ባንኮች በተረጋጋ ሁኔታ ያለ ስጋት ስራቸውን እንዲቀጥሉ ጥሪ አቅርበዋል።